በንግድና በቱሪዝም የምናቃት ሀገር ራሷን ወደ ወታደራዊ ስትራቴጂ እያዞረች ነው። በ10 ብር ሲጋራ ላይ 2000 ብር ቅጣት ተጣለ። አሳዛኙ የ11 ሰዎችን ህይወት የነጠቀው አውሮፕላን አስደንጋጭ አደጋ ዝርዝሩን ትሰሙታላችሁ። $90 ቢሊዮን የተጠየቀበት የህፃናትን ጨምሮ የብዙሃን ህይወት የቀጠፈው ያ አስከፊ ጦርነት ዳግም ወደ ጎረቤቷ ኢራቅ ሊያመራ ነው። የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያዩ። ዓለማዊቷ አሜሪካ ከ60 ዓመታት በኋላ መጽሐፍ ቅዱስን በግዴታ ወደ ትምህርት ቤት የመለሰችውን የቴክሳስ አዲስ ህግ ዝርዝሩን ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የመረጃ ሊንክ ቤተሰቦች ቪዲዮውን ላይክ እና ሼር በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። በመካከለኛው ምስራቅ የተቀሰቀሰው የኢራን ጦርነት ቀጠናዊ ኃይል ሚዛን ሙሉ በሙሉ እየቀየረው ይገኛል። በወጣው መረጃ መሰረት ቀደም ሲል በንግድና በኢኮኖሚ ላይ ብቻ ትኩረት አድርጋ የነበረችው የተባበሩት አረብ ኤሚሬትስ ከጦርነቱ በኋላ በቀጠናዊ ስትራቴጂዋ ላይ ከፍተኛና ጎልቶ የሚታይ መሰረታዊ ለውጥ እያደረገች መሆኑን የሚያሳዩ ምልክቶች በግልጽ እየታዩ ነው። የተባበሩት አረብ ኤሚሬትስ በቀጠናው ውስጥ የንግድ የፋይናንስና የኢንቨስትመንት ማዕከል ተደርጋ የምትወሰድ አገር ናት። ይሁን እንጂ የኢራን ጦርነት መፈንዳቱን ተከትሎ የመጡት ለውጦች አገሪቱን ይበልጥ በደህንነቷ ላይ እንድታተኩር አስገድዷታል። አገሪቱ ግጭቶችን በማስወገድ ሰላማዊ መንገድን ለመከተል ብትሞክርም በኢራን ጦርነት ምክንያት ግን ራሷን በትልቅ ጫና ውስጥ አግኝታታለች። ኢራን በተባበሩት አረብ ኤሚሬትስ ግዛት ላይ ሰነዘረችው ጥቃት አገሪቱ ለእንዲህ አይነቱ ቀውስ ምን ያህል ተጋላጭ መሆኗን በተግባር አሳይቷል። ኤሚሬትስ ለረጅም ጊዜ ስትከተል የነበረው በንግድ ትስስር ሰላምን የማምጣት ስትራቴጂካዊ አካሄድ በኢራን ወታደራዊ ጥቃት ሳቢያ ትልቅ ፈተና የገጠመው ሲሆን ይህ የኢራን ቀውስ የፖለቲካ የኢኮኖሚ ትስስር ብቻውን ጠንካራ መከላከያ ሊሆን እንደማይችል ለሀገሪቱ ትልቅ ትምህርት በመስጠቱ ቀጣይ ህልውናዋን ለማረጋገጥ ወሳኝ እርምጃዎችን መውሰድ ጀምራለች። ጠንካራ የደህንነት ማዕቀፍ ከሌለ ንግድና ሰላም እንደማይቀጥል የተረዳችው ኤሚሬትስ ዋና አጋሮቿ ከሆኑት ከእስራኤልና ከአሜሪካ ጋር ያለውን ወታደራዊ ትስስር ይበልጥ ለማጠናከር መርጣለች። ኤሚሬትስ በመካከለኛ ምስራቅ ሀገራት ላይ ያላትን ጥገኝነት ለመቀነስ ይበልጥ ነጻነት ለማግኘት ስትል የፖለቲካ ኢኮኖሚና የኃይል ፍላጎቶቿን ለማሟላት ፊቷን ከቀጠናው ውጪ ወደ ሆኑ ሀገራት አዙራለች። አገሪቱ ከቀጠናው ውጪ ካሉ ቁልፍ ሀገራት ጋር የምታደርገው አዲስ ትስስር ማጠናከሪያ የማሳያ አድርጋ የጠቀሰችው ሀገራት የቪየትናም፣ የኮንጎ፣ የቱርክ፣ የቆጵሮስና ኢትዮጵያ ሲሆኑ ከነዚህ ሀገራት ጋር ያላትን ግንኙነት በከፍተኛ ሁኔታ እያደሰች ትገኛለች። የተባበሩት አረብ ኤሚሬትስ በአሁኑ ወቅት በከፍተኛ ፍጥነት እየተለዋወጠ ባለው በመካከለኛው ምስራቅ የፖለቲካ መልክዓ ምድር ውስጥ የራሷን ስትራቴጂካዊ ስፍራ ለማስከበር የምታደርገውን ጥረት አጠናክራ ቀጥላለች። ይህ በአሜሪካ በእስራኤልና በሳውዲ አረቢያና በሌሎች ኃይሎች መካከል የሚታየው አዲስ ወታደራዊና ዲፕሎማሲያዊ ሽርክና በቀጠናው ላይ አዲስ ምዕራፍ እየከፈተ መሆኑን የወጣው መረጃ ያመለክታል። በምስራቅ ፈረንሳይ ናንሲ በተባለች ከተማ አቅራቢያ በተከሰተ የአየር ላይ አደጋ በአንድ የሲቪል አውሮፕላን ውስጥ ተሳፍሮ የነበሩ 11 ሰዎች በሙሉ ሕይወታቸው ማለፉን የፈረንሳይ የአካባቢ ባለስልጣን በይፋ አረጋግጧል። የፈረንሳይ ታዋቂው የዜና ወኪል BFM TV እንደዘገበው ቀላል ክብደት ያለው የሲቪል አውሮፕላን ከናንሲ ኢሴ አውሮፕላን ማረፊያ ተነስቶ ወደ አየር ከፍ ካለ ከጥቂት ደቂቃዎች በኋላ ነበር በድንገት ተከስክሶ መሬት የገጠመው። በአደጋው ወቅት በበረራው ላይ የነበሩ 11ዱም ሰዎች ወዲያውኑ ሕይወታቸውን አጥተዋል። ከሟቾች መካከል የበረራው ዋና አብራሪ የሚገኝበት ሲሆን የቀሪዎቹ ተሳፋሪዎች ደግሞ ለስፖርታዊና ለመዝናኛ የፓራሹት ዝላይ ዝግጅት አድርገው ወደ ሰማይ አምርተው የነበሩ ስፖርተኞችና አድናቂዎች መሆናቸው ታውቋል። አውሮፕላኑ ከተነሳ ብዙም ሳይቆይ ለምን ለመከስከስ እንደበቃ ለማወቅ የአቪዬሽን ባለሙያዎችና የፈረንሳይ ትራንስፖርት ደህንነት መርማሪዎች ወደ ስፍራው አቅንተዋል። የቴክኒክ ብልሽት ወይም የአየር ሁኔታ ለውጥ ስለመኖሩ በአሁኑ ወቅት ጥብቅ ምርመራ እየተደረገ ይገኛል። የከተማዋን ንጽህና ለመጠበቅ የህዝብን ጤና ለመታደግና የትንባሆ ተጠቃሚነትን ለመቀነስ በሚደረገው ሰፊ ዘመቻ በአዲስ አበባ ከተማ በማንኛውም መንገድ አደባባይ ወይም የህዝብ መገልገያ ስፍራዎች ላይ የሲጋራ ቁራጭ ጥሎ መገኘት የ2000 ብር ከባድ የገንዘብ ቅጣት እንደሚያስቀጣ ተገለጠ። አዲስ አበባ ምግብና መድኃኒት ባለስልጣን ዋና ስራ አስኪያጅ ዶክተር ሙሉመቤት ታደሰ ከብስራት ሬዲዮ ጋር ባደረጉት ቆይታ እንዳረጋገጡት ይህ ጠንካራ እርምጃ ተግባራዊ መሆን የጀመረው በቅርቡ በወጣው የከተማ አስተዳደር ደንብ ቁጥር 167/2016 መሰረት ነው። ይህ ደንብ በዋናነት ትኩረት የሚያደርገው የትንባሆ ምርቶች አጠቃቀምና በወረቀት ላይ ብቻ ሳይሆን በተግባር በመቆጣጠር ሙሉ በሙሉ ከጭስ ነፃ የሆነ የከተማን አካባቢ መፍጠር ላይ ነው። የአዲስ መመሪያ በድንገት የመጣ ሳይሆን ባለስልጣኑ ባለፉት ዓመታት ሲያደርጋቸው የቆያቸው የቁጥጥር የግንዛቤ ማስጨበጫ ስራዎች ውጤት ማሳየታቸውን ተከትሎ የተወሰደ ቀጣይ እርምጃ መሆኑ ተገልጿል። በአሁኑ ወቅት በአዲስ አበባ ከተማ ውስጥ የሚገኙ 79 በመቶ የሚሆኑ የህዝብ መገልገያ ተቋማት ሙሉ ለሙሉ ከጭስ ነፃ መሆን ችለዋል። በከተማ ደረጃ ይደረግ በነበረው የተቀናጀ ቁጥጥር ምክንያት በአዲስ አበባ የአጫሾች መጠን ከ5.3 በመቶ ወደ 4.6 በመቶ ዝቅ ብሏል። የሲጋራ ቁራጮች በዓለም አቀፍ ደረጃ በቀላሉ የማይበሰብሱና አካባቢን በከፍተኛ ሁኔታ የሚበክሉ የፕላስቲክ መርዛማ ንጥረ ነገሮችን የያዙ ናቸው። በመሆኑም ይህ የ2000 ብር ቅጣት አጫሾች ድርጊታቸውን ከመቀነሳቸው ባሻገር የከተማዋን ውበትና የጽዳት ደረጃ ወደ ላቀ ደረጃ ያሸጋግሯል ተብሎ ይጠበቃል። ባለስልጣኑ ህብረተሰቡ አዲሱን ደንብ አውቆ ራሱን ከቅጣት እንዲጠብቅና ለከተማዋ ንጽህና የድርሻውን እንዲወጣ ጥሪ አቅርበዋል።
በሆርሙዝ ቀጠና ከደረሰባት የአቋም መዳከም በኋላ አሜሪካ በመካከለኛው ምስራቅ ያላትን ይዞታ በፍጥነት መልሳ ለማዋቀር ከፍተኛ ጥረት እያደረገች መሆኑን የሚጠቁሙ መረጃዎች እየወጡ ነው። ዋሽንግተን አዲስ ለሚሰነዘር ጥቃት ምቹ ሁኔታን ለመፍጠር ኢራቅንና ሊባኖስን ከኢራን የመለየት እንዲሁም የባህረ ሰላጤው ሀገራትን በቴህራን ላይ የማሳለፍ ስትራቴጂ እየተከተለች እንደሆነ ይነገራል። በኢራቅ የጸጥታ ኃይሎች በሙስና መከላከል ስም ቢያንስ 47 ፖለቲከኞችን፣ ከፍተኛ ባለስልጣናትን በቁጥጥር ስር አውለዋል። የታሰሩ ግለሰቦች ከኢራን ጋር የጠበቀ ግንኙነት አላቸው የሺያ ፓርቲ አባላት ናቸው። የሀገሪቱ ልዩ የጸረ ሽብር ግብረ ኃይሎች በባግዳድ ከፍተኛ ጥበቃ በሚደረግበት ግሪን ዞን ውስጥ ባሉ መኖሪያ ቤቶች ላይ ድንገተኛ ፍተሻና እስራት አካሂዷል። የኢራቅ ጠቅላይ ሚኒስትር አሊ አልዛይዲ ይህንን እርምጃ የወሰዱት ከኢራን ጋር ግንኙነት ያላቸውን ባለስልጣናት ከስልጣን ለማስወገድ እንደሆነ ተገልጿል። ይህ እርምጃ የተወሰደው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ቶም ባርክ ሰኔ 16 ቀን በባግዳድ ከጠቅላይ ሚኒስትር አልዛይድ ጋር ባደረጉት ሚስጥራዊ ስብሰባ በኋላ መሆኑን ትኩረት ስቧል። በሁለቱ ወገኖች በጋራ በወጣው መግለጫ ላይ በኢራቅ ምድር ላይ ያሉ ማንኛውም የታጠቁ ቡድኖች ሙሉ በሙሉ ትጥቅ ማስፈታትን ማፍረስ በሚለው ነጥብ ላይ መስማማታቸውን ከኢራን ጋር ለሚተባበሩ የሺዓ ታጣቂዎች የተላከ ግልጽ መልእክት ተደርጎ ተወስዷል። የሚገርመው ይህ የባለስልጣናት እስራት የተከናወነው የኢራን የውጭ ጉዳይ ሚኒስቴር አባስ አርቅሺ ይፋዊ ጉብኝት ለማድረግ ባግዳድ በገቡበት ዕለት ነው። በሌላ በኩል ሰኔ 26 ቀን 2026 እስራኤል ከሊባኖስ መንግስት ጋር የሶስትዮሽ የሰላም ማዕቀፍ ስምምነት ተፈራርማለች። ይህ ስምምነት የእስራኤል ጦር ከያዘው ደቡብ ሊባኖስ ሙሉ በሙሉ እንዲወጣ አያስገድደውም፣ እንዲሁም አስፈላጊ ሆኖ ሲገኝ ተጨማሪ ጥቃቶችን ከመፈጸም አይገታውም ተብሏል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እንደገለጹት ይህ የእስራኤልና ሊባኖስ ስምምነት ዋና ኢላማው የኢራንን ዋነኛ አጋር የሆነውን ሂዝቦላን ማዳከም ነው። ሩቢዮ ስምምነቱ ሂዝቦላን ትጥቅ ለማስፈታትና የሽብር መሰረት ልማቱን ለማፍረስ ግልጽና የተቀናጀ አሰራር የሚዘረጋ ነው ብለዋል። ከነዚህ ክስተቶች አስቀድሞ ሰኔ 25 ቀን ማርኮ ሩቢዮ በሰረገው የባህረ ሰላጤ ትብብር ምክር ቤት ሚኒስትሮች ስብሰባ ላይ አገሪቱ ሰኔ 17 ቀን በአሜሪካና በኢራን መካከል የተፈረመው የመግባቢያ ስምምነት ዋና ዋና ድንጋጌዎች ውድቅ እንዲያደርጉ ግፊት ተደርጓል። ምክር ቤቱ ባወጣው መግለጫ ዘላቂ ክልላዊ ሰላምና ደህንነት ሊያመጣ የሚችል የኢራን የፕላስቲክ ሚሳኤል፣ የሰው አልባ ድሮኖችና የጥቅም አስከባሪ ቡድኖች ስጋትን ሙሉ በሙሉ መፍታት ሲቻል ብቻ ነው ብለዋል። ዶናልድ ትራምፕ ከኢራን ጋር የተፈራረሙት የመግባቢያ ስምምነት መጀመሪያ ላይ ሰላማዊ አካሄድ ቢመስልም ስምምነቱ ከተፈረመ ከ4 ቀናት በኋላ አሜሪካ በድጋሚ ማስፈራሪያዎችን በመሰንዘር የሚሳኤል ጥቃቶችን መፈጸም ጀምራለች። በአሁኑ ወቅት ዋሽንግተን አዲስና ሰፊ የጥቃት ምዕራፍ ከመክፈቷ በፊት ኢራንን ሙሉ በሙሉ ከጎረቤቶቿ ነጥላ ለማጥቃት እየሰራች እንደሆነ ይገመታል። የቴህራን ታይምስ ጋዜጣ በቅርቡ ባወጣው መረጃ አሜሪካ በምዕራብ እስያ የምታደርገው የአየር ላይ የጦር አቅርቦት ኦፕሬሽን በከፍተኛ ሁኔታ ማሳደጓን ጠቁሞ ይህ እንቅስቃሴ ምናልባት ለሚመጣው የምድር ላይ ውጊያ ዝግጅት ሊሆን እንደሚችል አስታውቋል። የሶማሊያ ፌዴራላዊ ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ውይይት አደረጉ። መሪዎቹ የተገናኙት በሁለቱ ጎረቤት ሀገራት መካከል ስላሉ ወቅታዊና ቀጣይ ጉዳዮች ለመምከር መሆኑ ታውቋል። ሁለቱ መሪዎች ባደረጉት ቆይታ በዋናነት በሁለቱ ሀገራት መካከል ያለውን ግንኙነት ይበልጥ ማሳደግ በሚቻልባቸው መንገዶች ላይ ሰፊ ሀሳብ ተለዋውጠዋል። ውይይቱ በሁለቱ ሀገራት መካከል ያሉ ፖለቲካዊ፣ ኢኮኖሚያዊ ጉዳዮች ምን ደረጃ ላይ እንደሚገኙ ለመገምገምና በቀጣይ አብሮ ለመስራት የሚያስችሉ እድሎችን የሚያመላክት ነው። ይህ በሁለቱ መሪዎች መካከል የተደረገው የፊት ለፊት ውይይት በቀጠናው ሰላምና የምጣኔ ሀብት ትስስር ላይ የራሱ የሆነ አዎንታዊ ሚና እንደሚኖረው ይጠበቃል። በአሜሪካ የቴክሳስ ግዛት የትምህርት ምክር ቤት በግዛቲቱ ስር በሚገኙ የህዝብ ትምህርት ቤቶች ውስጥ የሚማሩ ተማሪዎች በሙሉ የመጽሐፍ ቅዱስ ታሪኮችን በግዴታ እንዲያነቡ የሚያስገድድ አዲስ የንባብ እቅድ በ9 ድጋፍና በ5 የተቃውሞ ድምፅ አጽድቋል። ይህ ውሳኔ በትምህርት ቤቶች ውስጥ የሃይማኖት ትምህርትን ከከለከለው የ1963ቱ የአሜሪካ ጠቅላይ ፍርድ ቤት ታሪካዊ ውሳኔ በኋላ መጽሐፍ ቅዱስን በይፋ ወደ መማሪያ ክፍሎች የመለሰ የመጀመሪያው ትልቅ እርምጃ ነው ተብሏል። ከ3 ዓመታት በኋላ ሙሉ በሙሉ ተግባራዊ መሆን የሚጀምረው ይህ አዲስ ስርዓተ ትምህርት የመጽሐፍ ቅዱስ ታሪኮችን ብቻ ሳይሆን እንደ ቻርልስ ዲከንስ ግሬት ኤክስፔክቴሽን እና የዊሊያም ሼክስፒር ዘ ትራጀዲ ኦፍ ጁሊየስ ቄሳር ያሉ ታዋቂ የዓለም የሥነ ጽሑፍ ስራዎችን በጋራ ያካተተ ነው። በጸደቀው መመሪያ መሰረት ተማሪዎች በተለያዩ የእድሜ ክልሎች ክፍሎች እንዲያነቡ ይገደዳሉ። ለታችኞቹ ክፍሎች እንደ ዳዊትና ጎልያድ ያሉ ዝነኛ የመጽሐፍ ቅዱስ ታሪኮች ሲሆን ለአንደኛ ደረጃ ከአዲስ ኪዳን ውስጥ ስለ ኢየሱስ ክርስቶስ የሚናገሩ ክፍሎችና የጠፋው ልጅ ምሳሌ ነው። ለከፍተኛ ክፍሎች በወንጌል ውስጥ የሚገኘውን የተራራው ስብከት ጨምሮ የተለያዩ ስለሱ ታሪካዊ ክፍሎች እንዲያጠኑ ይደረጋል። ይህ ውሳኔ በአሜሪካ ውስጥ እጅግ ስሜት ቀስቃሽ የሆነ የሃይማኖትና የመንግስት መለየት ክርክር በድጋሚ ቀስቅሷል። የአይሁድ ክርስትና ሴቶችና ባህሎች የአሜሪካ ታሪክና ምስረታ መሰረቶች በመሆናቸው ተማሪዎች ይህንን ታሪካዊ መነሻ ሊያውቁት ይገባል የሚል ጠንካራ አቋም አላቸው። የቴክሳስ የትምህርት ቦርድ አባል ብራንድ ሆል መጽሐፍ ቅዱስ ከ60 ዓመታት በኋላ ለመጀመሪያ ጊዜ ወደ ትምህርት ቤቶች እየመለስን ነው ሲል በድል አድራጊነት ተናግረዋል። በሌላ በኩል እንደ ፍሪደም ኔትወርክ ያሉ ተሟጋች ድርጅቶችና መምህራን ውሳኔውን ክፉኛ ተችተውታል። የእቅዱ ዋና ዳይሬክተር
ፌሊሺያ ማርቲን እንደገለጹት ህጉ የሃይማኖት ነጻነትን የሚጎዳ ክርስትናን ከሌሎች እምነቶች በላይ የሚያስቀድምና የአሜሪካን ባህላዊና ሃይማኖታዊ ብዝሃነት ችላ የሚል ነው። የቴክሳስ መምህራን ማህበር ውሳኔውን መምህራን ለተማሪዎች ተገቢ የሆኑ መጽሐፍትን የመምረጥ ነጻነታቸውን ያጣባል የሚል ስጋት አላቸው። ይህ ውሳኔ በቴክሳስ ግዛት ክርስቲያናዊ እሴቶችን በትምህርት ስርዓት ውስጥ ለማስገባት ከተወሰዱ ተከታታይ እርምጃዎች አንዱ ነው። ባለፈው ዓመት የትምህርት ክፍሎች ውስጥ 10ቱ ትዕዛዛት ተለጥፈው እንዲሰቀሉ የሚያስገድድ ህግ ተላልፎ የነበረ ሲሆን ይህም በፌዴራል ይግባኝ ሰሚ ፍርድ ቤት ድጋፍ ማግኘቱ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔውን በይፋ ደግፈዋል። ትራምፕ በሀገሪቱ ውስጥ የሃይማኖት እሴቶችን ለማጠናከር የተወሰደው ታላቅ እርምጃ መሆኑን ገልጸው ሃይማኖት ከቀድሞ የበለጠ ጠንካራ ሆኖ ወደ ሀገራችን ተመልሷል ሲሉ ያወደሱ ሲሆን ቢቢሲ እንደዘገበው ከሆነ ይህ ውሳኔ በቀጣዮቹ ዓመታት በአሜሪካ የፖለቲካና የህግ መድረኮች ላይ ሰፊ ክርክር ማስከተሉን ይቀጥላል። ለዕለቱ የያዝናቸው ዘገባዎች እነዚህ ነበሩ። መልካም ጊዜ